ሰላም ጤና ይስጥልን የተከበራችሁ የማራኪ ኒውስ ቤተሰቦች እንደምን አላችሁልን? ከአትሌት ጉዳፍ ጸጋዬ ጋር በተያያዘ የተሰማ ሰበር መረጃ አለ። አጠር አድርገን ወደ እናንተ ለማድረስ መተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው የሚሆነው። ከአትሌት ጉዳፍ ጸጋዬ የተሰጠ አስቸኳይ ምላሽና የተጣለባት የእግዳ ዝርዝር። የኢትዮጵያ ጸረ አበረታች ቅመም ባለስልጣን ትናንት ባወጣው ይፋዊ መግለጫ መሰረት በታዋቂው አትሌት ጉዳፍ ጸጋዬ ላይ የዶፒንግ ሕግ ጥሰትን ተከትሎ የ4 ወራት የእግዳ ውሳኔ ማስተላለፉን ተናግረዋል። ይሁንና አትሌቷ ውሳኔውን ተከትሎ በይፋዊ የፌስቡክ ገጿ ላይ ባደረገችው ስሜት ቀስቃሽ ማብራሪያ ላይ ነገሩ ከማንኛውም አበረታች መድኃኒት ፍላጎት ውጭ መሆኑንና ከወሊድ ሕክምና ጋር የተያያዘ መሆኑን በይፋ ገልጻለች። የዓለም አትሌቲክስ ኢንቴግሪቲ ዩኒቲ በፈረንጆቹ ዲሴምበር 5 2025 ከውድድር ውጭ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ የተከለከለ ንጥረ ነገር አግኝቻለሁ ብሏል። እናም ጉዳዩ በዓለም አቀፉ የጸረ ዶፒንግ ኤጀንሲ እንዲሁም ደግሞ በኢንቴግሪቲ ዩኒቲ ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት በፈረንጆቹ ከሰኔ 1 ቀን 2026 ጀምሮ እስከ መስከረም 30 2026 የሚቆይ የ4 ወራት እግዳ ተጥሎባታል። ከዚህም እገዳ በተጨማሪ አትሌት ጉዳፍ ጸጋዬ በፈረንጆቹ ከዲሴምበር 5 2025 ጀምሮ በየትኛውም መድረክ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች፣ የገንዘብና የቁሳቁስ ሽልማቶች በሙሉ ተመላሽ እንደሚሆኑም ታዟል። ይህ የሕግ ጥሰት ሊከሰት የቻለው ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፈቃድ አገልግሎት ምክንያት መሆኑ በመግለጫው የተመለከተ ሲሆን አሁን የተሰጠው ውሳኔም ይግባኝ የማይቀርብበትና የመጨረሻ ውሳኔ መሆኑም ነው የተነገረው። ይህንን ተከትሎ ታዲያ አትሌት ጉዳፍ ጸጋዬ በማህበራዊ ሚዲያ ላይ ምላሿን አስፍራለች። አትሌት ጉዳፍ ጸጋዬ ውሳኔውን ተከትሎ በገጿ ላይ ባሰፈረችው መልእክት ታዲያ የሁኔታውን እውነተኛ ገጽታ ለአድናቂዎቿ መልሷን አጋርታለች። ይህንን መረጃ ለሁላችንም ማጋራት እፈልጋለሁ። ሌትሮዞል የተባለውን ተጨማሪ መድኃኒት የወሰድኩት በሐኪሜ ትዕዛዝ መሰረት የወሊድ አቅሜን ለማስተካከል በነበረኝ የሕክምና ሂደት ምክንያት ነበርም ብላለች። በአሁኑ ሰዓት እርግዝናዬ በጥሩና በፍጹም ሁኔታ ላይ ይገኛል። ልጄ በሰላም እንደተወለደ ፈጥኜ ወደምወደው የስፖርት መድረክ ለመመለስም ተስፋ አድርጋለሁ ብላለች። ለመላው አድናቂዎቼ ስለምታሳዩ ፍቅር ከልብ አመሰግናለሁ። ሁላችሁንም በጣም ናፍቄያችኋለሁ። እንዲሁም ደግሞ ሁኔታውን በበጎ ለተረዱኝና ድጋፍ ላደረጉልኝ የአትሌቲክስ ኢንቴግሪቲ ዩኒቲ አባላት በሙሉም ምስጋና የላቀ ነው ስትልም ነው በማህበራዊ ገጿ ላይ መልእክቷን ያስተላለፈችው።